እንደዚህ ይቻላል እንዴ? ማን ነች? ጓደኛዬ ነች። ሌላ ትምህርት ቤት ነበር የምትማረው። ትምህርት ቤቱ ተቀበላት ማለት ነው። ለነገሩ ባይቀበላት ነበር የሚገርመው። ማለት ለምን? ያው አባቷ ከተማው ላይ ተሰሚነት አለው። የፈለገችውን የሚያደርግላት ደግሞ በሷ አይደራደርም። አቤቴ ኩልጅ የማያሳየን ጉድ የለም። ከዛሽ ከሳራ ተገላገለ ስንል ደግሞ ይቺ ደግሞ መጣችብን። እኔ ግን ዝም ብዬ ስጠረጠር ሶስተኛ ዓለም ጦርነት እዚህ ግቢ ውስጥ የሚጀመር ነው ይመስል። በቃ ክብሪት ተረጋጋ። የወሬ አጀንዳ አገኘው ብለህ አትበጥረቅ እሺ። እያወቅሽ ወሬ ሲጠፋ እኮ ሁሉም ነገር የሚንታተው ሱስ እየሆነብህ ነው። የወሬ ሱስ ደግሞ በጣም ከባድ ነው። ተሄሉ ግን በወሬ እንኳን አትምጭብኝ። አሁን ያለሱ ማን አለኝ? የዓለማችን አብዛኛው ነገር እኮ በወሬ የሚፈታ ነው። ያንተ ወሬስ ይብቃ። አንድ ቀን የኔ ወሬ የሚናፍቅሽ ቀን ይመጣልሽ። ክብሪት ምን አለ በይኝ ታያለሽ። ምን ነው እጅን ዘረጋ? እንተዋወቅ። ናሆም እባላለሁ። እኔ ሳልፈልግ ሰው ሲተዋወቀኝ ደስ አይለኝም እና ደግሞ መንገዴን አትዝጋ። ከፊት ለፊቴ ማንም ሰው ቆሞ መንገዴን ሲዘጋ በጣም ያናደኛል። እንደዚህ አይነት ሴት በጣም ነው ደስ የምትለኝ። ታውቂያለሽ፣ ንዴትሽ ራሱ በጣም ያምራል። የኔ ንዴት አላየሁም እና ደግሞ ማን እንደሆንኩ ላንተ አላወራም። በህይወት መቆየት ከፈለክ ከመንገድ ይዘርበል። አንቺ እዚህ ኮሌጅ ውስጥ እኔ ማን እንደሆንኩኝ ካወቅሽ አሁን በምታደርጊው ነገር በጣም ነው የምትጸጸችው። እኔ በህይወቴ ተጸጽቼ አላውቅም። ባይሆን አንተ በምታደርገው ነገር አሁን ትጸጸታለህ። በአንድ የስልክ ጥሪ ህይወትን ብልሽሽቱ ማስወጣት ትችላለህ። ማን? እኔ ነው ችግር ውስጥ የምትከቺ? እስኪ ያሳይኝ። ምን አይነት ችግር ውስጥ ነው የምትከቺ? እሺ አሁን አሳልፈኝ። ዛሬ አሳልፍሻለሁ። ነገ ከነገ ወዲያ ግን ራስሽ እኔን ለመተዋወቅ ትመጫለሽ። አንተ እኔ ልትተዋወቀኝ አትችልም። መንገድ ለዘጋህበት እጄንም ሊያስክበት ዋጋህን ታገኛለህ። ታያለህ። አንተ እኔን ለመተዋወቅ አይደለም ቀና ብለህ ለማየት ትፈራኛለህ። እኔ በህይወቴ ምንም ነገር ፈርቼ አላውቅም። እሱን ደግሞ ታያለሽ። እሺ አሁን ግን እንዴት ነህ? ትንሽም ቢሆን ለውጥ አለው አይደል? አሁንም አታየኝም እንዴ? ዱላዬን ጥዬ በደንብ እየረገጥኩ እኮ ነው። በጣም ደስ ይላል። ግን አሁንም ቢሆን ዶክተር ብዙ መራመድ እንደሌለብህ ነግሮሃል። ብዙ አታስቢ ሳምሪ። እኔ ከእግሬ ህመም በላይ እያሳሰበኝ ያለው ሌላ ህመም ነው። እሱን ህመም እንዴት እንደምወጣው በጣም እያስጨነቀኝ ነው። እንዴ ምንድነው ከዚህ ህመም በላይ አንተ የሚያሳምም ነገር? ነገሩ በጣም ከባድ ነው። ያ መሆኑ ግን ግድ ነው እኮ። ንገረኝ፣ ምንድን ነው? ሳምሪ፣ ወንድምሽ እኔ ላይ ላደረገው ነገር ሂሳቡን በእጥፍ ልመልስለት ነው የምፈልገው። መቼም በዚህ እኔ ላይ እንደማትከፊ ተስፋ አደርጋለሁ። እሱ እኔ ስለመታኝ አይደለም ለያዘኝ። እማዬን ማንም በእጁ እንዲነካ አልፈቅድለትም። እሱ በማዬ ከመጣ እማዬ ለእኔ ምን ማለት እንደሆነች ያሳየዋለሁ። ታውቂያለሽ፣ በማዬ መምጣት አልነበረበት። እኔ በዚህ ጉዳይ ምንም ነገር ማለት አልፈልግም። ምክንያቱም አንተ የተሰማህን ስሜት እኔ እረዳዋለሁ። ናሆሜ በጣም ጨካኝ ሰው ነው። ከባድ ነገር ውስጥ እንዳትገቡ ነው የኔ ስጋት። ደግሞ እኔ አንተ ምንም እንድትሆንብኝ አልፈልግም። አታስቢ፣ በዚህ ጊዜ እኔ ምንም አልሆንም። ይሄ ነገር በእኔና እሱ መሀል ትልቅ ጉዳይ ሆኗል። በቃ አሁን ተረጋጋ። እማዬ ጋር ሄደን ምሳችንን እንብላ። አንተ ቤት መምጣት ሳይጠበቅብህ ለምን እንደመጣሁ ታውቃለህ? ለምን መጣሽ አይደለሽ? ምክንያቱም ስለማውቅ። ለምን ይመስላል? እስኪ ንገረኝ። ባልኩሽ ነገር ተስማምተሽ የምትፈልጊውን ገንዘብ ሰጥቼሽ ዶክመንቱን ልትሰጪ። እዛ ቤት ያያት ሴት ለልጇ ብላ እጇን አጣጥፋ የተቀመጠችው ነው። እችኛዋን ሴት ተዋወቃት። አይጥ ለሞቷ የድመት አፍንጫ ታሸታለች አሉ። የመሳሪያ ዕቃ ጨዋታ ትወጃለሽ ልበል? ጨዋታውን የጀመርከው አንተ ራስህ ነህ። እኔ ለልጄ ብዬ ይህን ማንነቴን ደብቄው ነበር። ከዛሬ ነገ
አንተና አንተ መሰሎች አይን ውስጥ ልጄ እንዳይገባ ብዬ። አንተ ግን ልጄ ላይ ደረስክበትና በዱርዮች አስደበደብኩ። ዝም ብዬ የምቀመጥ ነው የሚመስልህ? እኔ ነግሬሻለሁ አንቺ ሴት፣ እኔ አላደረኩትም፣ ልጅሽንም አላውቀውም። ባውቀውስ ደግሞ ምን ብዬ ነው ማስደበድበው? ይልቅ ማን እንዳስደበደበው ልጅሽን ብትጠይቂው አይሻልም? እሱ ምንም ሊነግረኝ ፈቃደኛ አልነበረ። መደባበቅ ከዘራችሁ ነው ባያ። ይልቅ መሳሪያውን ዞር አድርጊና እንደሰለጠነ ሰው አላደርገውም። ትሰማለህ? ከዚህ በኋላ እኔንም ቤተሰቤንም በክፉ አይንህ ማየትን አቁም። እመነኝ፣ በዚህ ጥይት ነው ጭንቅላትን ማፈርስልህ። ትሰማለህ? አሁን እንኳን ማልገለ ለምን እንደሆነ ታውቃለህ? ከልጄ ጋር በሰላም መኖር ስለምፈልግ እንጂ ምን እንደሚሰማኝ ታውቃለህ? ገድዬህ እጄን ለህግ መስጠት። ይልቅ አትቸኩይ። ለአንቺም ለልጅሽም የሚጠቅምሽ የምትፈልጊውን ገንዘብ ውሰጂና ዶክመንቱን ስጪ። ያኔ አንቺም ልጅሽም በሰላም ትኖራላችሁ። ለምን ለአንተ የፈለግከውን ገንዘብ አልሰጥህ? የዶክመንቱን ነገር እርሳ። በጭራሽ አልረሳውም፣ ልረሳውም አልችልም። አንቺ ሴትዮ በጣም አንደርስቲሜት አድርጌሽ ነበር። ምንድን ነው ከጀርባሽ ያለው ነገር? ልገምተው ማችል ነገር ነው ከጀርባ ያለው። ትሰማለህ? የራሴን ፍትህ እስከምሰጥ ድረስ ግን ብትጠነቀቅ ይጠቅማል። ይኸውልሽ እኔ አለሙ በአንቺ አንድ ጥይት የምሞት መስሎ ከተሰማሽ በጣም ተሳስተሻል። እኔን ስትገይ የእኔ ሰዎች አንቺን ያጠፉሻል። እኔን በገደልሽ ማግስት የአንቺም የልጅሽም ህይወት ሲኦል ይሆናል። እኔ አለሙ አንድ ነገር ከማድረጌ በፊት አስቀድሜ በጣም ብዙ ነገር ነው የምዘጋጀው። ገባሽ? ምን ያህል አረመኔ እንደሆን ካውቃለሁ። እኔ ደግሞ የአረመኔነት እናቱ ነኝ። ይኸውልሽ አልማዝ፣ አንድ ጊዜ ምን ሆነ መሰለሽ? ሁለት ውሾች ሰፈር ውስጥ ተጣልተው መነካከስ ጀመሩ። ውሾቹ ወንድና ሴቶች ናቸው። ወንዱ ውሻ ሴቷ ውሻ እንዳትጎዳ ሲል ራሱን ብቻ እንዳትነክሰው እየተከላከለ በጣም ብዙ ቆየ። የሴቷ ውሻ ንክሻ ግን እየበዛ መጣ። በኋላም ይሄ ወንድ ውሻ ንክሻው ሲበዛበት አንገቷን ያዛትና የሴቷን ውሻ ህይወት እስከ ወዲያኛው ወደ ሞት አሸጋገረው። ይኸውልሽ የሴቷ ውሻ እጣ እንዳይደርስሽ ከፈለግሽ ንክሻሽን ቀንሽ። አሁን ቤት የለቀሽ። ስለ ውሻ የሚያወራ ራሱ ውሻ ነው። ከዚህ በኋላ መንገዴ ላይ ባገኘው በጭንቅላት ነው የሚለቅ። ሄሎ፣ እኔ የምለው አልማዝ የምትባለው ሴትዮ መንታ እህት አላት እንዴ? ምን አደረገች? ምን ያላደረገችው ነገር አለ? መሳሪያ ይዛ ቤቴ ድረስ መታ አስፈራራች። አዎ ከጀርባዋ የሆነ ነገር አለ፣ የሆነ የተደበቀ ነገር አለ። ትሰማኛለህ? ከጀርባዋ ማን እንዳለ ምን እያደረገች እንደሆነ በአስቸኳይ አጣራ። እሷ ላይ እርምጃ ከመውሰዳችን በፊት ስለ እሷ በደንብ ማጣራት አለብን። በደንብ እኔ የምለው ግን ስለ አዲሷ ልጅ ሰማሽ? ምን ተፈጠረ ደግሞ? ምን ሰማክ? ያ ናሆም ነዋ። ገና ለገና አዲስ ቺክ መጣች ተብሎ ለመታወቅ መሞከር። እሷ ደግሞ ፊቷን አጥቁራበት ሄደች። ሁሉም ሴት አንድ አይነት ነው አይደል የሚመስለው? እንኳንም አዘቀዘቀችበት። ገና ለገና ደግሞ እቺ መጣች ብሎ ወደ እሷ ሊዞር ነው። ይሄው ልጅቷም ተማ ከኮሌጅ ከቀረች ስንት ጊዜዋ። አይ ሳራ፣ እንዴት እኮ አንጀቴ እንደምትበለው። በቃ ከሁለቱም ሳትሆን ቀረሽ ማለት ነው። እንግዲህ ምን ይደረግ ሆነ። የፈሰሰ ውሃ እንግዲህ አይታፈስ። ወይ ወንዶች ግን አቤት ክፋታችሁ! ወይ እናንተ! ወይ ወንዶች ማለት ደግሞ ምን ማለት ነው? እንዴት ምን ማለት ነው? ያው አንተ የምትሆን ያው ነክ እሳት ካየ ምን ለየው አለች እናቴ። አንቺ እኔን ክብሪትማ እንደዚህ ልትናገርኛችምሽ? እኔ ይኸውልሽ ጨዋ ሳደገኝ የጨዋ ልጅ ነኝሽ። ልናይ አይደል? እኔን ትተህ ለመሄድ የወሰንክ ቀን እኔን ያርገኝ። ይሄን ይወድ ካንቺ ምን አጥቼ? ውበት አለ፣ አቋም አለ። ያው ትንሽ ጸባይ ነው፣ እሱ ደግሞ በዱላ ይስተካከላል። ዱላ ማለት ምን ልመታኝ ነው? አረ ለጨዋታው ድምቀት ነው። አሁን እኔ ምን ይሰው ይመታል? አረ ገና ሳንጀምር ማማረር ጀመርክ። ከጀመርነው በኋላ የምን ማማረር ነው? ሁሉም ሰው እኮ የሚሸወደው ለዚህ ነው። የፍቅር ግንኙነት ከመግባታቸው በፊት የምሬት ጉዳያቸውን ሳይጨርሱ ፍቅሩ ዘሎ ጥልቅ ይላሉ። ከገቡ በኋላ አንቺ እንደዚህ አንተ እንደዚህ መባባል። እኔ እናቴ ይኸውልሽ እዚሁ አማር ወጥቶልኛል። ከዚህ በኋላ ፍቅር ብቻ ነው ፈልገው። በቃ ከዚህ በኋላ መጨቃጨቅም ማማረርም አያስፈልግም።
አንዳንዴ እኮ ያው ጭቅጭቅ ያስፈልጋል። የፍቅር ማጣፈጫ ክኖር በዩ ያው ደግሞ እኮ ሴት ልጅ ካልተጨቃጨካት ብዙም ደስ አይላትም የሚባል ነገር ያው ሲሉ ሰምቼ ነው። ሌላ ነገር ደግሞ እንዳታስቢ። በል እንግዲህ ጭቅጭቅን እዛው ተው። አይ የተለየሽ ነሽ እኮ የምልሽ በምክንያት። እንዴት? አንቺ እንደሌሎቹ አይደለሽማ። ስንጋባ ራሱ አምሽቼ በመጣ ከጓደኞቼ ጋር ምንም አትይኝ። ከዛ ደግሞ 2-3 ቀን ለስራ ፊልድ ስሄድም አትናገሪኝ። ኧረ እባክህ አልናገርህም። ታዲያ ሰው ወዶ ነው የሚጨቃጨቀው? አልጨቃጨቅም አትበያ። በአንተ ቤት አውርተህ ሞታል። ምሳ እንብላ ወይስ እዚህ በወሬ ታደርቀኛለህ? ዛሬማ እኔ ነኝ የምጋብዝሽ። ታዲያ ቆቀር አይደለም። እሺ እኔ የምልሽ እማዬ ምን ሆና ነው? ቆየች እኮ። በዛ ላይ ስልክ አታነሳ። ትመጣለች። ዛሬማ እኔ ብቻዬን የሰራሁትን ወጥ ነው ማቀምሳት። አብረን እንደሰራ ነውማ እነግራታለሁ። ምንድነው ሽንኩርት ብቻ ነው የከተፍከው? ይሄ ማገዝ ነው እንዴ? ቲማቲም ማን ላጠና የከተፈው? እኔ አይደለሁ እንዴ? አቤት! አሁን ቲማቲም መክተፍ ስራ ሆኖ ነው? የወጡን 75% የሰራሁት ነኝ። ድስት ማማሰል ከሆነ ወጥ መስራት ይሆንልሽ። እማ ምንድነው? ምን ሆነሽ ነው? በጣም ከባድ ችግር ተፈጥሯል። ከባድ ችግር? የምን ከባድ ችግርማ? ጥንቃቄ ማድረግ አለብን። ጦርነቱ አንተን አያውቁም። ከዚህ በኋላ እኔ የምልህን ብቻ ነው የምታደርገው እኮ። ምን ተፈጥሮ ነው? ምንድነው ችግሩ? ከዚህ በፊት አባትን እንደገደሉት የምጠራጠራቸው ሰዎች እዚህ ከተማ መጥተዋል። እኔ እንደውም በእነሱ በተላኩ ሰዎች የተደበደብክ ይመስለኛል። አባዬን የገደሉት ሰዎች? እና ምን ነው የሚሉት? ማለት ምንድነው የተፈጠረው? እስኪ አስረጅ። ይኸውልህ እነዚህ ሰዎች አሁንም አንተን ከመግደል አይመለሱ። የእነሱ ጉዳይ ከኔ ጋር ብቻ እንዲሆን የምፈልገው። እሺ? እንደዛ የሚባል ነገርማ የለም። እንግዲህ ነግሬሃለሁ። አባትም እንደዚህ ምለውን አልሰማ ብሎ ነው ያ ሁሉ ችግር የተፈጠረው። እና ቆይ የአባዬ ገዳይ እዚህ አጠገቤ ተቀምጦ? በጭራሽ መቼም ዝም አልለው። እኔ እንደዚህ አይነት ሰዎችን በደንብ አውቃቸዋለሁ። ከኛ የሚፈልጉትን እስካላገኙ ድረስ ምንም አያረጉም። ግን እኛ እነሱን በጥንቃቄ መቅደም አለብን። እማ ወደ ከባድ ችግር ውስጥ እየገባሽ እየመሰለኝ ነው። እንዴ ቆይ ምንድነው? ሽጉጥ ምናምን በጣም ተቀይረሻል እኮ። ከባድ ጊዜ ሲመጣ ይሄ ያየው ሁሉ ተራ ነው የሚሆነው። ገና ከዚህ የባሰ ከባድ ጊዜ ይመጣል። ከፊት ለፊት ከባድ ጦርነት እየጠበቀ ነው። ጦርነት እንዴ? እንደዚህ አይነት ከባድ ነገር ውስጥ ለምን? የኔ ልጅ ራሱ ገፍቶ ከመጣ ምን ማድረግ ይቻላል? እማ እኔ በጣም እየተጨነኩ ነው። እንደዚህ አይነት ከባድ ነገር ብቻሽን ለመጋፈጥ እየወሰንሽ እኮ ነው። ቆይ ከኔ ከልጅሽ የሚደበቅ ምን አይነት ነገር ቢኖር ነው? ለስራ የሚያስፈልገኝ ዶክመንት እሷ ጋር ነው ያለው። ይህን ያህል አመት የለፋሁበት ልፋት ያለዛ ዶክመንት ባዶ ነው። ያውም ሴት ነች በዚህ ልክ አንተን ያናደደች? ስትናደድ ከወንድ ትበልጣለች። ናው አሁን ጭንቅላታችንን የምንጠቀምበት ጊዜ ነው። ያ ዶክመንት በምንም አይነት መንገድ እጄ መግባት አለበት። የዚችን ሴትዮ ባል እኔ ነኝ አጉል ሀቀኝነት ሲያበዛ ያስገድልኩት። ከዛ እሱም እኔን ለመክሰስ ከሰበሰበው ፋይል ውስጥ ያቋረጥኩትን የሪል ስቴት ግንባታ ለማስጀመር የሚጠቅመኝን ትልቅ ዶክመንት እዛ ውስጥ አስቀምጦ ነበር። ያ ዶክመንት ደግሞ ለእኔ በጣም ያስፈልገኛል። በጣም። ታዲያ ምን እናድርግ አባ? ጊዜ ይፈታዋል። እስኪ አሁን ማውራቸው ሰዎች አሉ። በጣም ይየሉት። አባዬ ልከተልህ እንዴ? አያስፈልግም። አንተ እዚህ ቆይ። ቆይ ግን እማዬ ምን እየሆነች ነው? እኔ ምንም እየገባኝ አይደለም። ምንም መናገር አልፈለገችም እኮ። እኔ በጣም ፈርቻለሁ። ምን እየሆንን ነው? እውነቷን ነው። ከባድ ነገር ሊፈጠር ነው። እኔም እማዬን እንደዚህ ሆነ ይቻት አላውቅም። በጣም ተናዳለች። በቃ አንተ ለመረዳት ሞክር።
ቀስ በቀስ ደግሞ እውነታውን መናገሩ አይቀርም። ቆይ ይሄን ያህል እኔም አላቆም ተፈጥሮ ነው። እርግጠኛ ነኝ የዛለት እማዬ ላይ ይሄንን ያደረገው ናሆም ነው። ግን እሱ ያለቻቸው ሰዎች ሌላ ሰው ልኮ ቢሆንስ ይሄን ያስደረጉት? ቆይሽ ይሄንን ነገር ናሆም ካላደረገው የዛለት እንዴት እንደዛ በኩራት ሊያወራ ይችላል? ግን ደግሞ እነዛ ሰዎችም ሊሆኑ ይችላሉ። ነገሮችን በስነ ስርዓት ማጣራት ነው። እሱ እንዳደረገው እኔ በእርግጠኛነት ገምቼ ነበር፣ ደግሞም እርግጠኛ ነበርኩ። ይሄ ነገር ደግሞ እንደርስበታለን፣ እርግጠኛ ሁን። እኔም ደግሞ አብሬህ ነኝ። እሺ ሁሉም ነገር ግራ ያጋባል። ቆይ እማዬ ያለችው ሰው ማን ነው? እንዴትስ ነው እኔ እሱ ጋር የምደርሰው? ጭንቅላቴ ሊፈነዳ ነው። የኔ ጌታ ተረጋጋሽ። ደግሞ በመበሳጨትና በመናደድ ምንም መፍትሄ አታገኝም። ሳምሪ እኔ ሁሉም ነገር ግራ እያጋባኝ ነው። እማዬ ምንም ነገር ቢፈጠር እኮ ለእኔ ትነግረኝ ነበር። ዛሬ ግን ከኔም ደበቀች። እንዴ እማዬ እኮ አይደለም መሳሪያ ልትይዝ ሽጉጥ ምን እንደሆነ የምታውቅ አይመስለኝም ነበር። ላንተ አስባ ነው እሷ ያልነገረችህ። ደግሞ እንደዚህ ታመህ መናገሩ ራሱ ለሷ ሰላም አይሰጣት። እናት ለልጇ ስለምታስብ አሁን እያንዳንዱ ደቂቃ ከአመት ይረዝምብኛል። ምን ሆነች ምን ይፈጠር ይሆን እያልኩኝ ሲጨነቅ ነው ሙሉ። ሰዎቹ ከሷ የሚፈልጉትን ዶክመንት እስካላገኙ ድረስ ምንም እንደማያረጓት ነግራናለች። ደግሞ ምንም አይፈጠርም። በቃ አንቺ ግቢ፣ እኔ ልመለስ። እሺ ወዳለሁ። እዴ እናረዳልኝ ከብሪቷ ይስማ እንዴ ናችሁ? ይላውን በቃ ከተሽሉሻል። ይፈዲ ግቢ ኖሮ ጥሮት ለቲ ነው እንደሞ ይሄኔ የኮሌጁ ፈተና እየደረሰ ነው። የተዘጋጀን እኮ አይደል? እሱ ነገር እየደረሰ ነው። ያው እንግዲህ ከወዲሁ መዘጋጀት ነው። በደንብ አጥኑ እሺ። በተለይ ደግሞ አንተ ይኸውልህ እንደባለፈው ስምህ ከኋላ ሁለተኛ ላይ እንዳይጻፍ። እሱ የመጨረሻ ሶስተኛ ላይ ቦታ። አንቺ አሁንም እየተጋፈጥሽ ነው አይደል? ይሄና እኔ አኩራሉሽ። አንቺ ግን ሰው የማይቀየር ነው የሚመስለው። ታዲያ መቀየርህን በተግባር ማሳየት ነው አይመስልም? ቢስነስ ምን ነው ኮሌጃችሁ ስመጣ ጣልጣል አረግ? ወይ ጓደኛዬ ገና መምጣትሽ ነው ብዬ እኮ ነው። ትንሽ ዞር ዞር ብለሽ ግቢውንም ጎብኘት ታርጊው ብዬ ነው። ካሽስ ኦኬ፣ ችግር የለውም። ታውቂያቸው? እሱ ክብሪት ይባላል። ይሄ ደግሞ ሄኖክ። እንኳን ደህና መጣሽ ወደ ኮሌጃችን። አይ ስብስባችሁ በጣም ደስ ይላል። እንዴት ነው እግረን እየተሻለ ነው? ይኸውልህ እኔ እናንተ ምንም የምናወራው ነገር የለም። ካንተ ጋር ምንም ማውራት አልፈልግም። እኔ ማውራት ከፈለኩስ ደግሞ ከኮሌጁ አዲስ ተማሪ ጋር ፈልገው ነው። እቺም ራሷ ወደ አንተ እንደመጣች ለሳሙኤል ልንገራት እንዴ? የፈለከው ማውራት ይችላል። ከኔ ጋር ግን ምንም የምናወራው ነገር የለም። ገባ? አንተ ከኔ ጋር ደፍረህ ልታወራችኝ። መጀመሪያም እኮ ነግሬህ ነበር እዚህ ኮሌጅ ውስጥ ሁሉም ነገር የኔ ነው ብዬ። ከምትወዳት ፍቅረኛ ያለያየውህ እኔ፣ ሁሉንም ነገር የነጠቅኩህ እኔ። ቆይ አንተ ከኔ ምንድን ነው የምትፈልገው? ንገረኝ፣ ምንድን ነው የምትፈልገው? አንድ ነገር ልንገርህ፣ ከዚህ በኋላ የፈለግከውን ማምጣት ትችላለህ። እስካሁንም የተውኩ ከዚህ ኮሌጅ እንዳልባረር ብዬ ነው። እሺ አንተ የኔን ኮሌጅ ደፍረህ ያስክ፣ ለዚህ ስህተትህ ዋጋ ትከፍልበታለህ። አንተ ወንድ ነኝ ብለህ የምታስብ ከሆነ ከዚህ ኮሌጅ ውጭ ማውራት እንችላለን። ወንድ ከሆንክ እስከ ዛሬም የተውኩ ለእናቴ ስል ነው። ከዚህ በኋላ ግን አንድ ስህተት ባይብህ እዚህ ሁሉ ተማሪ ፊት አዋርዳለሁ። እሺ እናያለን። ይሄ ልጅ የኮሌጁ ምንድን ነው? ምንም ቀልብ ያልወደደው በጣም ነው የሚያስጠላው። ገና የመጀመሪያ ቀን እንደመጣው ካልተዋወቅሽ ብሎ ሲያዝጋኝ ነበረ። አንተ ለማንኛውም ተረጋጋ። ኦ ታቱ ሲያምር። እኔ ታቱ ያለበት ሰው በጣም ደስ ይለኛል። ይሄ ውሻ ልጅ አሁንም ከኔ ጋር መፎካከሩን አላቆመም። አሁንም አልበረደለትም ማለት ነው። ሌላኛው እግሩን ስደግምለት አርፎ ይቀመጣል። ምን አንተ ነህ እንደዚህ ያደረከው? አዎ እኔ ነኝ። ምንድነው? አይ ገምቼ ነበረ። ግምቴ ትክክል ሲሆን እኮ ነው። ለአንድ ሰው ንገርና እንዲህ አይንህን ነው ማጠፋል። ኧረ እኔ ለማንም አልወራም። እንዴ ያቺ አዲሷ ተማሪ ከሱ ጋር ምን እያወራች ነበር? አይ እንዳንተ አይነት ወድ ይመቸኛል፣ ታቱ ያምራል ምናምን ስትለው ነበር። ቆይ ግን እዚህ ግቢ ውስጥ በሁሉም ነገር ለምንድን ነው እሱ የሚሳካለት? እኔ በምን አውቃለሁ?
ወይ ደግሞ መተቱን አስተምቶ ይሆናል። የዘንድሮ ነገር እኮ ግራ ይገባው። እሱ ጋርም ስትሄድ ስለኔ እንደዚሁ ነው የምታወራው? ኧረ እኔ ከምላሴ ጻጉር ይነቀል ስላንተ ጭራሽ ነው ያውርቻ አላውቅም። ይኸውልህ የልጅቷንና የእሱን ነገር በደንብ አድርገህ ተከታተል። እሺ እከታተላለሁ፣ ግን እሱን ስከታተለው እሱ እንደምከታተለው ካወቀ ምን ልለው ነው? እኔ ምን አባህ አቅልሃለሁ እንዴ? እንደሱም አልለውም እንዴ? ሄኖክን እያወቅኩ እኔ ምን አቅልሃለሁ እኮ ነው ያልኩህ አንተ ልጅ። እንደዛ ነው እንዴ? ምንድን ነው? አረ ምንም፣ በቃ ልሂድ። ይሄንዬ ወይ በጣም ወድሃለሁ። እሺ እኔም በጣም ነው ውድድ ማድረግሽ። ምን አስብ እንደነበር ታውቂያለሽ? ልጇን የማትከዳው እናት ብቻ ነሽ ብዬ አስብ ነበር፣ ግን እውነተኛ ጓደኛም እንደማይከዳ ባንቺ አይቻለሁ። እኔ መቼም አንተን አልተውክም። እኔ መቼ እንድትይኝ እድሉን ሰጥሽና የሰው ልጅ ትልቁ የህይወት ስኬት በፍቅር ልጆች ወልዶ ቤተሰብ መስርቶ መኖር ነው። ወደፊት በጣም ብዙ ጊዜያቸውን ጠብቀው የሚሆኑ ነገሮች አሉ። እኛ በእነሱ ለመደሰት ራሳችንን ዝግጁ ካደረግን የምንደሰትባቸው። ደስ ሲል ህይወት በእኛ ውስጥ ብዙ ጎን አላት። በሁሉም እኛ መደሰት ብቻ ነው ያለብን። ግን ደግሞ የህይወት ሌላኛው ጎን የኛን ደስታ ቢነጥቅ እንኳን ሁልጊዜ ማዘን ስለማይኖር ያንን የደስታ ጊዜ ስላሳለፍን የሚመጣውንም ችግር አብረን መጋፈጥ ነው ያለብን። በየትኛውም ችግርና ደስታ ውስጥ የኔና ያንቺ ፍቅር ላይ የሚለወጥ ምንም ነገር አይኖርም። ሁልጊዜ መልካምነትሽ ውስጥ ይኖራል። ሄኒዬ አንተ መልካም ሰው ስለሆንክ ነው ሁለታችንም የተገናኘ ነው። ደግሞ በትምህርት ቤታችን ትልቁ ፈተና እየመጣ ነው እና እኔ ደግሞ ዋንጫውን ወስጄ ለዛ ነው ማሳየት አለብኝ። እሱም በዚህ አሸንፌ ባባዬ ፊት ብቁ መሆኔን ማሳየት ፈልጋለሁ። ዋንጫ መውሰዱ ላንቺ እኔ ያላስፈላጊ ከሆነ ተወስቻለሽ። ደግሞ እኔ ማግዝሻለሁ። እውነት የእውነቴን ነው። ከዛሬ ጀምሮ ነው ያስጠናሻለሁ። ደግሞ ይሆናል። በእኔ አትተማመኝ? እተማመናለሁ። በቃ አንደኛው ነሽ፣ ዋንጫውን ተወስጃለሽ። አረ ሄኒ እርግጠኛ እየሆንኩ እኮ ነው። እመኚ። ወይኔ አንደኛ ከወጣው እኮ ያን አሁን ቁጭ ብዬ ነው ሸናለሁ ያለው። ደግሞ ይሸናታል። የት አባቱ ይሸናታል እንጂ እንግዲህ ካንቺ ማምለጥ አይችልም። አሁን ወደ ጥናት ተጀምሯል። ካቆምንበት እንቀጥል። ልቤ አልወንደሰ ፍቅሩ በልቤ ላይ ነግሶ እንደ ልቤ አልወንደሰ ፍቅሩ በልቤ ላይ ነግሶ መውደዴን ወድጄዋለሁ ሸሽጌ የት ደርሳለሁ እንደ ልቤ አልወንደሰ ፍቅሩ በልቤ ላይ ነግሶ እንደ ልቤ አልወንደሰ ፍቅሩ በልቤ ላይ ነግሶ መውደዴን ወድጄዋለሁ ሸሽጌ የት ደርሳለሁ አይኖች ነፍስ ይዘራሉ ቁንጅና ልብን ይሰርቃል ላወራው ሳስብ ውስጤ ያንሰኛል ይጠፋኛል ቃል እንዴት ልቻለው መሸሸግ እንዴት ልደብቅ ፍቅርህ ቀኑ ሰዓቱ ሳይደርስ በምክንያት መጥራት ስምህ እንዴት ልቻል መውደድ በግልጽ የታየኝ ናፍቆት ልቤን ያጋየ ያንተ ፍቅር መውደድ ሳይህ ይጨምራል ጨዋታ ሕይወት ያሳምራል እንዴት ልቻል እንዴት ልቻል ሀይ እንዴት ነህ? ደህና ነኝ። መቼ ነው ያንተ ፊት የሚፈታው? ሁሌ ተኮሳተር ትችላለህ? እንግዲህ እንደዚህ ሆነ። ምን ላድርግ? ተፈጥሮዬ ነው። ሰዎች ግን እንዴት ነው የሚቀርቡ እንዲህ እየተኮሳተርክ? ያው እንደ ሰዎቹ አቀራረብ። እኔ እንኳን እንደፈለክ ብትኮሳተር አልፈራህም። ለምን አፈሪኝ?
ትኮሳተራለህ እንጂ ውስጥ መልካም ሰው ነው የሚመስለኝ። ወንጀል ምናምን የሚሰራ ከባድ ሰው ነው ስትታይ የምትመስለው። እንደዛ ብትሆን ደግሞ በጣም ጥሩ ነበር። እንዴ ለምን? ለእኔ አንድ ስራ ትሰራልኛለህ፣ ብዙ ብር እከፍልሃለሁ። ምን ነበር ስራው? ንገሪኛ። የሆነ ሰው ማገዝ ነበር። ሰውየው የህይወትን ከባድ ነገር ይዞብኝ ጠፍቷል። ከዛማ ያንን ሰውዬ አንተ ይዘልኝ ትመጣለህ። በቃ ግን እንደዛ መሆን አይችልም። አንተ ያንን ማድረግ አትችልም። እንዴ አንቺ አመረርሽ እንዴ? ኧረ እኔ እንደዚህ አይነት ስራ አልሰራም። እኔም እኮ ብትሰራልኝ ደስ ይለኛል እንጂ ያልኩ መቼ አረጋገጥኩ። ጥሩ ጓደኛሞች ብንሆን ደስ ይለኛል። እንችላለን። ጓደኝነት እኮ ለተረዳው ሰው ደስ የሚል ነገር ነው። ታውቃለህ፣ ጓደኝነት በሁሉም ቦታ ቢሆን የደስተኛ ሰዎች ምንጭ ነበር የሚሆነው። ፍቅረኛዬ ናት፣ ታዋቂያት። ሰላም ሳምሪ። በይነስ በቃ ጊዜያችሁን አልሻማባችሁ። ቻው በቃ ሲዩ። ሁልጊዜ ሀብታሞች ከድሃ ጋር የሚሆኑበት ጊዜ ነው ህይወታቸውን የሚያበላሹት። እኛ ሀብታሞች ለድሃ የተሰራን፣ አንተ ድሃ ያልካቸው ሰዎች ደግሞ ለእኛ ገንዘብ ተሰጥቶ እነሱ እንድናገለግል ቢሆን የተፈጠረ ነው። እንደዚህ ማታስብ። እኔ እንደዛ ነው ማስበው። አንተ ሁሉንም ነገር በገንዘብ የመለካት ሱስ አለብህ መሰለኝ። በጊዜ ታከመው። እኔ ሰውን ለመረዳት ጊዜ አይፈጅብኝም። ምን ማለት ነው ደግሞ? ግልጽ መሰለኝ ያወራሁት። ገንዘብ ሁሉንም ነገር አይገዛም። አባባል ነው እሱ። ገንዘብ ሁሉንም ነገር ይገዛል። ለገንዘብ ገና ጀማሪ ትመስለኛለህ። ገንዘብን በደንብ አላወቅከውም ማለት ነው። ባክሽ እየተፈላሰፍሽ ነው። ከሁኔታ ተረድቼ እውነቱን እየነገርኩ ነው። ገንዘብ በደንብ ያለው ሰው በገንዘቡ አይመካም። ጀማሪ ስትሆን ነው ብርቅ የሚሆንብህ። እና በወሬ መካከል ሁሌ ስለ ገንዘብ ኃያልነት ለማስረዳት ትሞክራለህ። ሁሌ ጉልበት ለማሳየት አትሞክር። ደጋግሜ ብነግርሽ ጭራሽ አልሰማ ብለሽ ከማንም ወንድ ጋር በየመንገዱ መንዘላዘሉን ቀጠልሽበት አይደል? ኧረ እኔ አልተንዘላዘልኩም። ዝም በይ።